ኢራን በመካከለኛው ምስራቅ እንደ ንስር ጉልበቷን አደሰች፣ ተቀናቃኞቿን ሁላ አንበረከከች። ታዲያ እስከዛሬ ዝም ያሉ የአረብ ሀገራትም አሜሪካ ኢራን ላይ ጥቃት እንዳትፈጽም ማስጠንቀቂያ እየሰጡ ነው። ምክንያቱ ምን ይመስላችኋል? ይህን ሀሳብ በኮሜንት ሀሳብ መስጫ ውስጥ አስቀምጡልን። ሰላም ጤና ይስጥልን የተከበራችሁ ውድ አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። የዛሬ መረጃችን ኢራን ከመገረም አልፎ የሚያስደነግጥ ብቃቷን የሚያረጋግጥ መረጃ ነው። ወደ መረጃዎቻችን ስናመራ በመካከለኛው ምስራቅ የተቀሰቀሰው ጦርነት አራተኛ ሳምንቱን ሲይዝ የትራምፕ አስተዳደር የሰጠው የ48 ሰዓታት የጊዜ ገደብ ማብቂያ የተቃረበ ባለበት በዚህ ወቅትም ኢራን የአሜሪካን የትሬዠሪ ቦንድ የገዙትን ኢላማ እንደምታደርግም በማስጠንቀቅ ዛቻዋን አስፍታለች። የኢራን አብዮታዊ ዘብ የኤሌክትሪክ ማመንጫዎችን የሚመቱ ከሆነ በኩል ደረጃ የአጸፋ ጥቃት እንደሚፈጽሙ አስጠንቅቀዋል። ሌላኛው መረጃችን እስራኤል ከፍተኛ የሚሳኤል ጥቃት እያስተናገደች መሆኗንና በኢየሩሳሌም እንዲሁም በመካከለኛው እስራኤል የሚገኙ ነዋሪዎች ወደ መጠለያ እንዲገቡ ማስጠንቀቂያዎች ተሰጥቷቸዋል። ዘገባው የአልጀዚራ ነው። በተያያዘ ዜና የእስራኤሉ ፕሬዝዳንት ኔታንያሁ እስከዛሬ በአጭር ጊዜ ድል አድርገን እናሳያለን ሲጀመር አክትሟል ሲሉ የነበሩትን ሀሳባቸውን በመቀየር የአውሮፓ ሀገራትን ጨምሮ የዓለም መሪዎችን ጦርነትን እንዲቀላቀሉ ጥሪ አቅርበዋል። ኢራን እስከ አውሮፓ ዘልቆ የመግባት አቅም እንዳላትና ሁሉንም አገራት በኢላማ ውስጥ እያስገባች መሆኗንም አስጠንቅቀዋል። የእስራኤሉ መሪ በአሁን ሰዓት በከፍተኛ ሁኔታ ተሸብረዋል፣ እንዲሁም ደግሞ ስጋትም አድሮባቸዋል። የእስራኤሉ ምክንያት በምን ምክንያት ይሄንን ሊሉ ቻሉ፣ የአውሮፓ መሪዎችን በምን ምክንያት ድጋፍ አድርጉልኝ ሊሉ ቻሉ የሚለው ሙሉ መረጃ ይዘናል የምናስደምጣችሁ ነው። ሌላኛው መረጃችን ትራምፕ ከአጋሮቹ ተቃውሞ ገጠመው። የአረብ ሀገራት ትራምፕን የኢራንን ኢነርጂ ፋሲሊቲዎች እንዳይመታ አስጠንቅቀዋል። በምን ምክንያት የሚለውን ሙሉ መረጃ ይዘናል። ይህንንም ወደ እናንተ የምናቀርበው ነው። በሌላ በኩል ቱርክ በእስራኤል በአሜሪካና በኢራን መካከል ባለው ጦርነት ቁልፍ ሚና ለመጫወት እየጣረች ነው። መረጃውን ይዘናል የምናጋራችሁ ይሆናል። እንዲሁም ደግሞ ቀጠናውን በተመለከተ ሳውዲ አረቢያን ጨምሮ በዜና መረጃችን አካተናል። ይህንንም ወደ እናንተ የምናደርሰው ነው። ውድ አድማጭ ተመልካቾቻችን ትክክለኛና እውነተኛ መረጃ የሰኞ ዋና ዋና ቁልፍ ጉዳዮችን ኢትዮናስ ሚዲያችን ይዞ ብቅ ብሏል። እንደተለመደው ከዜና ፍጻሜያችን ድረስ አብራችን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃና ትክክለኛ እውነተኛ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። መካከለኛው ምስራቅን በተመለከተ ወደ አገኘናቸው መረጃዎች እንሻገር። በመካከለኛው ምስራቅ የተቀሰቀሰው ጦርነት አራተኛ ሳምንቱን ሲይዝ የትራምፕ አስተዳደር የሰጠው የ48 ሰዓታት የጊዜ ገደብ ማብቂያ እየተቃረበ ባለበት በአሁኑ ወቅትም ኢራን የአሜሪካን የትሬዠሪ ቦንድ የገዙትን ኢላማ እንደምታደርግ በማስጠንቀቅ ዛቻዋን አስፍታለች። የኢራን ምክር ቤት አፈ ጉባኤ መሐመድ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክትም የአሜሪካን መንግስት ቦንድን የገዙ ሀገራት ጋር ግንኙነት ያላቸው የፋይናንስ ተቋማት ልክ እንደ ወታደራዊ የጦር ሰፈሮች ኢላማ ይደረጋሉ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚያወድሙ መዛታቸውን ተከትሎ የኢራኑ ፕሬዝዳንት ማሱድ ዛቻና ሽብር የሚያጠናክሩት አንድነታችንን ብቻ ነው ሲሉ ተሰምተዋል። ፕሬዝዳንት ትራምፕ በኢራን የተዘጋው ወሳኙ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ በ24 ሰዓታት ውስጥ ያነሰ ጊዜ ቢቀረውም ከቴህራን በኩል መለሳለስም አልታየም። የኢራኑ ፕሬዝዳንት ፔዜክሻንም በኤክስ ገጻቸው ባሰፈሩት ጽሁፍም የሆርሙዝ ወሽመጥ መሬታችንን ከሚደፍሩት በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካን ዛቻ ኢራንን ከካርታው ላይ የማጥፋት ቅዠት ሲሉ የጠሩት ፕሬዝዳንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነው የህዝብ ፍቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያለን ብለዋል። ፔዜክሻን አክለውም የማይረቡ ዛቻዎችን የጦር ሜዳ ላይ በጽናት እንመክታለን በማለትም ጽፈዋል። የኢራን አብዮታዊ ዘብ የኤሌክትሪክ ማመንጫዎችን የሚመቱ ከሆነ በእኩል ደረጃ የአጸፋ ጥቃት እንደሚፈጽሙ አስጠንቅቋል። ይህ ከባድ ማስጠንቀቂያ ቃላት የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም አቀፍ የነዳጅ ንግድ ቁልፍ የሆነውን የሆርሙዝ ባህረ ሰላጤ እንዲከፈት አለበለዚያ ግን በኢራን የኃይል ማመንጫዎች ላይ ጥቃት እንደሚሰነዝር ቅዳሜ ዕለት የ48 ሰዓታት የጊዜ ገደብ መስጠታቸውን ተከትሎ ነው። የዚህ ማስጠንቀቂያ ጊዜ ገደብ ሰኞ ምሽት በዋሽንግተን ሰዓት አቆጣጠርም ያበቃል። ትናንትና እሁድ በደቡባዊቷ አራድ ከተማ የኢራን ሚሳኤል ያረፈበትን ስፍራ በጎበኙበት ወቅትም ኔታንያሁ የአውሮፓ ሀገራትን ጨምሮ የዓለም መሪዎች ጦርነቱን እንዲቀላቀሉ ጥሪም አቅርበዋል። ኢራን እስከ አውሮፓ ዘልቆ የመግባት አቅም እንዳላትና ሁሉንም አገራት በኢላማ ውስጥ
እያስገባች መሆኑን አስጠንቅቀዋል። በሌላ በኩል ኢራን ደግሞ የአሜሪካን ማስጠንቀቂያ ውድቅ በማድረግ አሜሪካ ዛቻዋን ተግባራዊ የምታደርግ ከሆነ የውሃ መስመሩ ሙሉ ለሙሉ እንደምትዘጋና በገልፉ ሀገራት የሚገኙ የኢነርጂ መሰረተ ልማቶችና የውሃ ማጣሪያ ተቋማትን እንደምታጠቃ አምዝታለች። ጋሊባፍ እንደተናገሩት በኢራን የኃይል ማመንጫዎች ላይ የሚሰነዘር ማንኛውም የአሜሪካ ወይም የእስራኤል ጥቃት በመላው ቀጠና የሚገኙ የኢነርጂና የነዳጅ ተቋማት ላይ ወዲያውኑ የአጸፋ ጥቃት እንደሚከፈት የሚያደርግና የማይቀለበስ ጉዳት የሚያስከትልም ይሆናል ሲሉ ቀጠናውን ያንቀጠቀጠ መግለጫ ሰጥተዋል። ይህ በእንዲህ እንዳለ የጦርነቱ ግጭት በሳምንቱ መጨረሻ ይበልጥ ተባብሶ የቀጠለ ሲሆን እስራኤል ከፍተኛ የሚሳኤል ጥቃት እያስተናገደች መሆኗንና በኢየሩሳሌም እንዲሁም በመካከለኛው እስራኤል የሚገኙ ነዋሪዎች ወደ መጠለያ እንዲገቡ ማስጠንቀቂያዎችም ተሰጥቷል። አልጀዚራ እንደዘገበው ከሆነ ቢያንስ 8 የሚሆኑ በተለይም በመካከለኛው እስራኤል የሚገኙ አካባቢዎች በሚሳኤል ስብርባሪዎች ወይም ፈንጆች ተመተዋል። ዛሬ ሰኞ ማለዳ ኢራን ወደ እስራኤል እንዲሁም የአሜሪካ ወታደራዊ ኃይል ወደሚገኙባቸው የገልፉ ሀገራት ሚሳኤሎችንና ድሮኖችን መተኮሷን ቀጥላለች። ኩዌትና የተባበሩት አረብ ኤምሬቶች ከኢራን የተሰነዘሩ ተጨማሪ የሚሳኤልና የድሮን ጥቃቶችን በአየር መከላከያዎች ማክሸፋቸውን ዛሬ ሲያስታውቁ ባህሬን የአየር ጥቃት ማስጠንቀቂያ ሳይኖሯን ተሰምቷል። የሳውዲ አረቢያ መከላከያ ሚኒስተርም ወደ ሪያድ አቅጣጫ የተተኮሱ 2 ባላስቲክ ሚሳኤሎችን መለየቱን፣ አንደኛው በአየር ላይ ሲከሽፍ ሌላኛው ሰው በማይኖርበት ክፍት ቦታ ላይ መውደቁን አረጋግጧል። ሌላኛው መረጃችን ትራምፕ ከአጋሮቹ ተቃውሞ ገጠመው። የአረብ አገራት ትራምፕ የኢራንን የኢነርጂ ፋሲሊቲዎች እንዳይመታ አስጠንቅቀዋል። ለዚህ ምክንያት የሆነው ትራምፕ የኢራንን የኃይል ማመንጫ ከመታ ኢራን የአሜሪካ የጦር ቤዝ ያላቸውን የቀጠና ሀገራት የኃይል ማመንጫዎች ሙሉ ለሙሉ ኢላማ ያደርጋሉ፣ ያወድማሉ የሚል ማስጠንቀቂያ ከኢራን በኩል በመሰማቱ ነው። ትራምፕ የኢራንን የኃይል ማመንጫ ከመታ የውሃና የኃይል ማመንጫ ተቋማታችን አደጋ ላይ ይወድቃሉ ሲሉ የአረብ ሀገራት ለዋል ስትሪት ጆርናልም ገልጸዋል። ሌላኛው መረጃችን ቱርክ በእስራኤልና አሜሪካና ኢራን መካከል ባለው ጦርነት ቁልፍ ሚና ለመጫወት እየጣረች ነው። የቱርክ የውጭ ጉዳይ ሚኒስተር ሀካን ከኢራን፣ አሜሪካ፣ ከአውሮፓ ህብረት፣ ከኳታር፣ ከግብጽ፣ ከፓኪስታንና ከሳውዲ አረቢያ ባለስልጣናት ጋር ውይይት እያደረጉ መሆኑን አልጀዚራ ዘግበዋል። የእነዚህን ጥሪዎች መነሻ ለመረዳት ከአንድ የቱርክ የውጭ ጉዳይ ሚኒስተር ባለስልጣን ጋር ቆይታ ማድረጉን የጠቀሰው ዘገባው ባለስልጣኑ እንደገለጹት ከሆነ ጥሪዎቹ አንካራ ግጭቱን ለማስቆም በሚደረጉ ዓለም አቀፍ ጥረቶች መሀል ላይ የራሷን ለማስቀመጥ የምታደርገውን ጥረት የሚያንጸባርቁ ናቸው። ሚኒስተሩ የቴህራንን ቀጣይ እርምጃዎች ለመረዳትና ግጭቱን የበለጠ እንዳይባባስ ለመከላከል ከኢራኑ የውጭ ጉዳይ ሚኒስተር አባስ አራቅቼ ጋር ተወያይተናል። እንደ ቱርክ ባለስልጣናት ገለጻ አንካራ በቀጣይ በጋራ ስለሚወስዱ እርምጃዎች በክልሉ ሀገራት በተለይም በአረብ መንግስታት መካከል የጋራ መድረክ ለመፍጠርም እየጣረች ነው። ሚኒስተሩ የትኞቹን የአሜሪካ ባለስልጣናት አናግረዋል ለሚለው ጥያቄ ባለስልጣኑ እንደገለጹት ንግግሩ ምናልባትም ከዶናልድ ትራምፕ ተደራዳሪዎች ከጃሬድ ኩሽነር ወይም ደግሞ ከትራምፕ ልዩ መልእክተኛ ሲቲቪ ጋር ሳይሆን እንደማይቀርም ዘገባው አመላክቷል። በተለይም ድርድሮች በሚጀመሩበት ወቅትም አሜሪካ በድርድር ጠረጴዛው ላይ በእነዚህ ግለሰቦች የምትወከል በመሆኑ ከዌቲኮፍ ጋር የተደረገው ንግግር ትልቅ ትርጉምም አለው ብለዋል። ሌላኛው አራጊቼ ለትራምፕ ማስጠንቀቂያ የሰጡት ምላሽ ሆርሙዝ ክፍት ነው። የኢራን የውጭ ጉዳይ ሚኒስተር አባስ አራጊቼ ሆርሙዝ አልተዘጋም ሲሉ በድጋሚ ገልጸዋል። አክለው መርከቦቹ ለማለፍ እያመነቱ ያሉት እናንተ አሜሪካና እስራኤል በጀመራችሁ ጦርነት ምክንያት የኢንሹራንስ ኩባንያዎችን ስለፈሩ እንጂ ኢራን በፈጠረችው ችግር አይደለም ብለዋል። ሚኒስተሩ በኤክስ ገጻቸው ላይ ባሰፈሩት ጽሁፍም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ቀጥታ በ48 ሰዓታት ውስጥም እንዲከፈት የሰጡትን የመጨረሻ ማስጠንቀቂያ በመቃወም የትኛውም የኢንሹራንስ ኩባንያም ሆነ ኢራናውያን በሚሰነዘር ተጨማሪ ዛቻ አይፈሩም ሲሉ አስጠንቅቀዋል። የኢራኑ ዲፕሎማት ንግግራቸውን ሲያጠቃልሉ ያለ ንግድ ነጻነት የባህር ላይ ጉዞ ነጻነት ሊኖር አይችልም፣ ሁለቱንም ማክበር አለባችሁ፣ ካልሆነ ግን ከሁለት አንዱም አታገኙም ብለዋል። ና ማጠቃለያ ስናደርግ የአሜሪካና የእስራኤል ኃይሎች የካቲት 28 በሀገሪቱ ላይ ጥቃት መክፈታቸውን ተከትሎ ኢራን የሆርሙዝ ባህር ሰላጤን ለአብዛኛው የመርከብ ትራፊክ ዝግም አድርጋለች። ይህ የተባባሰ የመጣው የመካከለኛው ምስራቅ ግጭት የዓለምን የነዳጅ አቅርቦት በከፍተኛ ደረጃ ሊያስተጓጉል ይችላል የሚለውን ስጋት በማስፋቱ በቅርብ ሳምንታት ውስጥም የነዳጅ ዋጋ በከፍተኛ ደረጃ እንዲንርም አድርጓል። ይህም የዋጋ ግሽበት ስጋትን በማባባስ በኢኮኖሚ እድገት ላይ ጫና እየፈጠረ ይገኛል። የብሬንት የድፍድፍ ነዳጅ ዋጋ በ0.44 በመቶ ጭማሪ አሳይቶ የአሜሪካ ዌስት ቴክሳስ ኢንተርሚዲየት በበኩሉ በ0.78 በመቶ በማድረግ በበርሜል $99 ላይ ተሽጧል።
በአሜሪካና በእስራኤልና በኢራን መካከል እየተባባሰ የመጣው ጦርነት የዓለምን የነዳጅ ገበያ በከፍተኛ ስጋት ውስጥ የከተተው ነው። ካሁን በዘለቀው የ22 ቀናት ጦርነት የሆርሙዝ ሰርጥን መዘጋት 440 ሚሊዮን በርሜል የሚጠጋ የነዳጅ አቅርቦት ከዓለም የገበያ እንዲጠፋ ያደረገ ሲሆን የዓለም አቀፍ የኢነርጂ ኤጀንሲ አቅርቦቱን ወደ ነበረበት ለመመለስ እስከ 6 ወራት ሊፈጅ እንደሚችልም አስታውቋል። በነገራችን ላይ ጦርነቱን አሜሪካ መጀመሯን ተጸጽታለች። ምክንያቱም አጠገቧ ያሉት እነ ቬንዙዌላን እንደዛ ስላደረገች በጣም ቀላል መስሏት ነበረ። የኢራንን አቅም ቀድማ በደንብ ያን ያክል አልፈተሸችም። አይታችሁ ከሆነ በ3 እና በ4 ሳምንት በድል ጨርሰዋለሁ ስትል ነበር ጦርነቱን የመጀመሪያ ሰዓት አካባቢ። ነገር ግን አሜሪካ እንዳሰበችው አልጋ በአልጋ አልሆነም። እንዲሁም እስራኤልም ተጨምራ ማለት ነው። ኢራን ብቻዋን ሆና አሁን ላይ የአረብ አገራትም እየፈሩ ነው አሜሪካ መምታቷን እንድታቆም ድምጽ እየሆኑ ነው ማለት ነው። ምክንያቱም ለኢራን አስበው ሳይሆን ለራሳቸው ሲሉ የራሳቸው ልማቶች እንዳይመቱባቸው የራሳቸው የውሃ የነዳጅ መሰረተ ልማቶችን ለመጠበቅ ሲሉ ማለት ነው። የኢራን የበላይ ክንፎቿ ሲመቱ ጦርነቱ ትግሉ እየቀነሰ ይመጣል ይደክማል ተብሎ ነበር የተጠበቀው። ነገር ግን በተቃራኒው ትግሉ እየባሰና ኢራን ጥቃቶቿን እያሰፋች ነው የመጣችው። አሁን እንደውም እስከ አውሮፓ ተሻግረው የሚደርሱ የተለያዩ ሚሳኤሎችን እያስወነጨፈች ትገኛለች። ስለዚህ ከኢራን የምንረዳው ለትግላቸው መሞት እንደ ሰማዕታትነት ነው የሚቆጥሩት። ስለዚህ ትግሉ መቼም ሊቆም አይችልም። ይሄ ደግሞ ለአሜሪካ ከባድ ኪሳራ ነው የሚያስከትልባት። ከዚህ በኋላ ከውስጥ ራሱ አሜሪካ ጦርነቱን እንድታቆም ተቃውሞ ይደርስባታል ማለት ነው። ኢራንም ደግሞ በምላሿ ምንም የመለሳለስ አቋም አላሳየችም። ጦርነቱ እንዲቀጥል እንደምትፈልግና ጥቃቷን በአጸፋ እንደምትመልስ በምላሹ ያረጋገጠችም ትገኛለች። ይህንን ደግሞ በተግባር እያሳየችም ነው። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ ሰፊ ትንታኔ እንዲሁም ደግሞ ከተለያዩ ምሁራኖች ጋር የተለያዩ ቃለመጠይቆችን በዚህ ጉዳይ የምናደርግና ወደ እናንተ የምናቀርብላችሁ ይሆናል። ኢትዮናስ ሚዲያችን እንደምንም ጊዜው እንደሚመኘው ሰላም ለአገራችን፣ ሰላም ለዓለማችን ይለናል ማለት ነው። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።